thank God it's Friday ብለን በፊት ክለብ ነው የምንወጣው like ሳምንቱን በሙሉ ተመጣና ልክ ፍራይዴ ላይ hey thank God it's Friday ብለ ፓርቲ ነው የምታስበው ክለብ ነው የምታስበው አንቺ ክለብ ብዙ አልነበርሽ እኔ ያው ባይብል ነው ማጠነው በፊት ነው ጀመርኩት ሰላም እንዴት ናችሁ ቡና ቁርስ ፋሚሊ ስሜ ናሆም ይባላል እንደሚታወቀው ለተከታታይ 9 ሳምንት ባይብል ኤንድ ኮፊ ፍራይዴስ በሚል ርዕስ ባይብል ስተዲስ እናደርግ እንደቆየን ይታወቃል ሆኖም ግን ዛሬ last week the sermon on the mount በሚል ርዕስ በጀመርነው ሲሪየስ ትምህርት ሪፍሌክሽን አይዲያዎችን ዛሬ ከይሱ ጋር ለአጭር ጊዜ ዲስከስ እናደርጋለን ማለት ነው ሶ ይሱ እንዴት ነበር በመጀመሪያ ያው ይሄ ባይብል ኤንድ ኮፊ ፍራይዴስ የሚለው አይዲያ how did you start it እንዴት ነበር ውስጥ ጀመርከው የሚለውን ልጠይቅ yeah man Bible and Coffee Fridays የሚለው በጣም እንደሚታወቀው አብረን የጀመርነው by the way thank you Naoma for joining us ከመጀመሪያው ጀምሮ ነው እንግዲህ አብረን የነበርከው ትንሽ ሆነን የጀመርነው the idea is like why don't we have coffee with Jesus and then ብዙ ሰዎች ኮፊ እየጠጡ ብዙ ነገር ውስጥ ይገባሉ ግን ኮፊ እየጠጣን ለምን ባይብልን ስተዲ አናረግም አናጠናም የሚል ነው ሐሳቡና እኔ ሞስ በደንብ የተመቸኝ ፓርት ምንድነው ፍራይዴ መሆኑ like አሁን እንደውም አሪፍ ማስታወቂያችም ፍራይዴን ስሰራ thank God it's Friday ትዝካለ ፍራይዴ የሚለው ሙቪ አይተዋል ያ አይቼዋለሁ ምንድነው thank God it's Friday ብለን በፊት ክለብ ነው የምንወጣው ያ like ሳምንቱን በሙሉ ተመጣና ልክ ፍራይዴ ላይ hey thank God it's Friday ብለ ፓርቲ ነው የምታስበው ክለብ ነው የምታስበው አንቺ ክለብ ብዙ አልነበርሽ እኔ ያው ባይብል ነው ማጠነው በፊት ነው ጀመርኩት ወጣዩ አዮ okay anyways እኛ በፊት ያው ክለብ ስንወጣ thank God it's Friday ብለን ነው ምንወጣውና አሁን ያንን ነገር ነው የቀየርነው thank God it's Friday ብለን ለምን ባይብል አናጠና thank God it's Friday ብለን ለምን ስለ እግዚአብሔር አናወራም ሞር እግዚአብሔርን ለማወቅ ለምን አንሰበሰብም እንጌጅ አናደርግም ለምን ባይብል ስተዲ አይኖርንም የሚል ነው ሐሳቡና በጣም ይገርመው ነው እግዚአብሔር ረድቶን አታምንም አሁን ነገ 10ኛ ኤፒሶዳችን 10ኛ ሴሽን በጣም ነው ይገርመው እና ጊዜውም እንዴት በፍጥነት እንደሄደ ታያለ በዛ ላይ በቃ ሞር ሲሪየስ የሆነ እግዚአብሔር ይረዳን ሞር የቃሉን ሪቨሌሽን ቃሉን እግዚአብሔር ነው የሚገልጥልና በትክክል መገኘቱን የምታውቀው the revelation እግዚአብሔር እንዴት ቃሉን እየገለጠው እንዳለ የላስት ዊክ ቶፒካችን ላይ ነው ዛሬ ልናወራ የተገናኘ ነው because the sermon on the mount የሚለው የተራራው ስብከት Jesus Christ ረጅም ጊዜ ሰዓት ያስተማረበት ትምህርት ነው ከዛ በፊት ዲስትራክት ያደርጉት ነበር ፈሪሳን የመጡ ኤክስፖዝ ሊያደርጉት ጥያቄ ጠይቁት ነበር በጣም ብዙ ዲስትራክሽን ነበር ኢንተራፕት ያደርጉታል but this one ተራራው ላይ ይዟቸው ወጥቶ ለረጅም ሰዓት ያስተማራቸው ትምህርት ነው እና ዓለማውን ፐርሰናል ዲቨሎፕመንት ፐርሰናሊቲ ሳይኮሎጂስቶች ብዙ ነገር ያያረጉ ካራክተር ፐርሰናሊቲ ብሎ የሚያስተምሩት ትምህርት ኦሬዲ ጂሰስ ክራይስት ያስተማረው እና እነዛ ነው the beatitudes ይባላሉ የመጀመሪያው ካራክተሮች ወደ 8 የዘረዘርነው አለ ከዛ ውስጥ የመጀመሪያውን አራቱን ነው ያየነው አሁን ነገ ደግሞ የምናየው አራቱን ደግሞ ካራክተሮች የኪንግደም ላይፍ ስታይል ያለው ሰው ምን አይነት አክት እንዴት መኖር አለበት የሚለው ነው ያየን የነበረው it's beautiful በጣም እኔ ፐርሰናሊ ያንዳንዱ ስትላቸው የነበርካቸው ነገሮች ከላይፌ ጋር ያገናኘው ነበር ስሰማይ ነበረው ምክንያቱም አንዳንድ ጊዜ
it's good ቅድም እንዳልከው ሁለትም ሶስትም ሆናችሁበት እኔ በዛ አገኛለሁ ማለት Jesus ራሱ ማለት ነው his own himself he will be there now so last week እንዳልከው the sermon on the mount የሚለው ርዕስ ላይ ነበረ የተራራውን ስብከት ስናወራ የነበረውና ከዛ ላይ በጣም ፒክ የሆኑ በጣም የገረሙኝ ቃላቶች አሉና ለምሳሌ በመንፈስ ድሆች የዋሃዎች ይላልና ግን ከዛ በፊት ምን ይላል ብፁዓን ናቸው ይላል so what do you think ብፁዓን ናቸው ማለት ምን ማለት ይመስላል ያ ያወራን እንደነበረው ብፁዓን የሚለው by the way the blessed ይላል እንግሊዝኛው which is success with happiness አሁን ዓለም የሚለው ሃፒ ለመሆን ደስተኛ ህይወት ለመኖር የኔን 7 ነገሮች አድርግ ደስተኛ ለመሆን እንደዚህ ያደርግ ደስተኛ ለመሆን especially ደግሞ ማቴሪያል ላይ ነው የዚህ ዓለም ደስታን ፈልግ የሚል ይሄ ሲኖር ደስተኛ ትሆናለህ ያ ሲኖር ደስተኛ ትሆናለህ እና success ወይም ስኬት የሚለው ነገር ነው የዓለሙ በእግዚአብሔር መንግስት ብፁዓን ሲል the blessed one ወይም ደግሞ happy happiest የሚባል ሰው ደስተኛ ሆነ or ደግሞ Jesus Christ congratulations you did it ብሎ አፕሩቭ የሚያደርግልህ ነገር ማለት ነው you know like እነዚህን ካራክተሮች መሆን ስትችል እነዚህ Jesus Christ የሆናቸው ነገሮች ናቸው እዚህ ምድር ላይ ያለ የነበሩት ባህሪዎች እና እሱን ነው የመሰለን ምን ሄደው so እነዛን ነገሮች ካራክተራችንን እንደዛ የሆኑ ሲመጡ ያኔ congratulations successful approve የሚያደርግ ወይም ደግሞ happiest life የሚለው ነው ብፁዓን ናቸው ሲል you are the happiest ወይም ደግሞ you are blessed or you are successful በጣም ነው እና ላይክ የመጀመሪያውን እንደውም እንደዚህ ይላልና በመንፈሱ ድሆች በመንፈስ ድሆች ናቸው ይላልና in need of something የሆነ ነገር የሚፈልግ የሆነ ነገር ማግኘት የሚፈልግ የሆነ ነገር ጎሎታል ወይም ደግሞ በገንዘብ ካየ በፋይናንሱ ካየ bankrupt ነው so ገንዘብ ያስፈልጋል የሆነ ነገር በስፒሪቹዋልም የሆነ ነገር በቃ ሁሉ ጊዜ እግዚአብሔር ላይ ዲፔንደንት ነው ገብቷል እና እግዚአብሔር ላይ አድግ ያለው ማለት ነው ኦኬ now ሁሉ ነገር አግኝቻለሁ እንደዚህ ያለኝ ይሄ ያለኝ ስለዚህ I don't need God በቃ በራሴ ነገሮችን አደርጋለሁ የሚል ሳይሆን still like አሁን ባለፈው ሜንሽን እንዳደረኩት ልክ እንደ ዳዊት he's a king he's a powerful man the warrior ብዙ ህዝብ የሚፈራው ሰው ነው እኔ ከእግዚአብሔር ውጭ መኖር አልችልም በጥልቁ ወደ ጥልቁ ወርድ አንተ በዛ አለ ደላይ ቦታ አብረኸኝ you know ከመንፈስ ወዴት እሄዳለሁ ቅዱስ መንፈስን ከኔ አትወሰድብኝ በቃ መዝሙሮቹ ንግግሮቹ ስብከቱ everything በቃ እንዳትለየኝ ብቻዬን እፈራለሁ ጥገኛ ነኝ like እንደ ኦክሲጅን ታውቃለህ ኦክሲጅን ካጣ መኖር አትችልም ልክ እንደዛ ኑሩ ነው በመንፈስ ድሆች ስትሆኑ በቃ ሁሉ ጊዜ you are a beggar beg ያረክ ነው ምትለው አትለይ ያላንተ መኖር አልችልም ያ ስፒሪት ቀላል አይደለም ዓለም የሚነግር ትችላለህ ነው እንደውም በጣም እየገረመኝ የነበረው ነገር ብዙ ሰዎች እኔም ፐርሰናሊ ባለፍኩባቸው ነገሮች in every situation in need መሆን ያንን መንፈስ በራብ እግዚአብሔርን ሁሉ ጊዜ መፈለግ እነሱ ብፁዓን ናቸው የሚለው በጣም you are the blessed one እና ከዛም ደግሞ ቀጥለን ብዙ ነገር አውርተናል ያው ስለ አራት ነው እኮ ያወራነው የሚያዝኑ ብፁዓን ናቸው ይጽናናሉ እንደገና ደግሞ the meek የዋዎች ብፁዓን ናቸው እንደገና በመንፈስ የሚራቡ ጽድቅን የሚራቡ የሚጠሙ ይጠግባሉ ብፁዓን ናቸው ይጠግባሉ እና እነዚህ ራሱ like ዓለም የሚነግር ሌላ መጥቶ Jesus Christ እንደ upside down አደረገው ገብቷል የሆነ እንዴት ነው ሰሞኑን አንድ እንትን ያሰብኩ ነበር እውነት ካላወቅ ውሸትን እንደ እውነት ተቀበሏል
ላይክ እውነት የሌለበት ቦታ ውሸት እውነት ይሆናል። ሶ እንደ እውነት ነው አክት የሚያደርገው። እውነት የሌለበት ቦታ ውሸት እንደ እውነት አክት ያደርጋል። ገባ? አሁን ልክ የእግዚአብሔር መንግስት ባልመጣሽ ጊዜ ጀምሮ ኦልሬዲ ሰይጣን ውሸቱን እንደ እውነት ነበር የሰጠን። በቃ እዚህ አንተ ስትወለድ ጀምሮ እውነት ነው ብለህ የምታስበው አለ until you connect with Jesus until ኪንግደሙን እስክታገኝ ድረስ እውነታውን አታውቀውም። ገብቷል? እና ሲሰበክልን ሲነገረን ዓለም የሚነግረን የነበረው በሙቪ በሚውዚክ በተለያዩ ነገሮች ያሳመነን ነገር አለ እና ያንን ነው መጥቶ ጂሰስ ክራይስት ማቴዎስ ወንጌል ምዕራፍ 4 ላይ ካየ የእግዚአብሔር መንግስት መጣለች ንስሐ ግቧል። that means the way you think change the way you think የነበርክበትን መንገድ ቀይርና አሁን ኪንግደሙ ጋና ከዛ በኋላ ነው ተራራው ላይ አውጥቶ ኮንስቲቱሽኑን የሰጣቸው። this is how you live, this is the truth, this is the character you need። ለዚህን ካራክተር ይሄ ነው ባህሪው፣ ላይፍ ስታይሉ ይሄ ነው እና ይሄ እንዴት ነው የተበላሸውን ኮሬክሽን የሰጠበት። ለዛ ነው አፕሳይድ ዳውን እንዴ የሰይጣንን ውሸት የምታየው እኮ ምንድነው የሚነግርህ? ተበቀል ነው የሚጠላህን ጠላ፣ የሚያሳድድን ማሳደድ አለ፣ የሚሰድብን መሳደብ አለብን። መቶ ቀየረው ገለባበት እና ያንን ነው በመንፈስ ድሆች ሲባል it's crazy። ከዛ ደግሞ መጥቶ ነው የሚያዝኑ ብፁዓን ናቸው። እሱ ደግሞ is funny because if you want to be happy you need to be unhappy. That's true. happy gotta be unhappy to be happy። በጣም ነው የሚገርም። እሱ ደግሞ ገባ መጥተህ ስታዝን በኃጢአት ማዘን አለብህ። ኃጢአት በአንተና በእግዚአብሔር መሀል እየፈጠረ ያለውን ነገር ስታውቅ እዛ ጋራ ማዘን አለብህ። That's true. የንስሐ ሐዘን ሌላ የጭንቀት ወይ ዲፕሬሽን ሳይሆን በንስሐ ውስጥ ያለ ሐዘን ይሄንን ማድረግ አልነበረብኝም ማድረግ የለብኝም የሚል ንስሐ እና መጸጸት ውስጥ ላይ ፒተር እንዳነሳ ነው። ፒተር አለቀሰ፣ ንስሐ ገባ። በዛ ውስጥ ሐዘን ነው። በዛ ሐዘን ውስጥ እግዚአብሔር ኮምፎርት አደረገው ነው። ሶ የኪንግደም ላይፍ ስትኖር እንደዛ ነው። ባይዘው ምንድነው ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ እንደገና ሐዘን ውስጥ ትገባለህ፣ ትማራለህ፣ እግዚአብሔር ያጽናናል፣ እንደገና ትቀጥላለህ፣ ትወድቃለህ፣ እንደገና ታለቅሳለህ፣ ልምባን ጠራርገህ ደግሞ ትነሳለህ። ይኖርም ሶ ሰዎች አሁን በክርስትናው ዓለም ላይ ብዙ ሰይጣን መጥቶ የሚያገኛቸው ምን ጓታ እንደሆነ ታውቃለህ? ከሆነ ፋውል ስትሰራ ያገኛል። ይመጣና ሉካችሁ ነው በቃ እኮ እግዚአብሔርም አይፈልግም፣ አንተም ዋጋ የለም፣ በቃ ራስን ብታጠፋ ነው የሚሻለው፣ በቃ ምን ከዚህ በኋላ ምን ዋጋ አለ የሚል ያቺን ኦፖርቹኒቲ ይጠቀማል። ግን ምንድነው እግዚአብሔር ይጽናናሉ አለ። በኃጢአት ምክንያት የንስሐ ሐዘን ውስጥ ቁጭ ካልክ ምን ኢሚዲየትሊ ነው መጥቶ እግዚአብሔር የሚያጽናና ኮምፎርት ያደርጋል። ወጣቶችም አሁን ያለንበት ዘመን ብዙ ዲስትራክሽን አለ። ማወቅ ያለብን ነገር አንደኛው ይሄ ነው። በጸጸት ውስጥ በሐዘን ውስጥ እግዚአብሔርን በንስሐ መፈለግ ውስጥ ሁልጊዜ እግዚአብሔር ኮምፎርት ያደርገናል የሚሉ ነገሮችን ያየ ነበርና ይሄ በጣም ኢምፖርታንት ነው፣ ማወቅ አለብን። በጣም አንዳንድ ጊዜ እነዚህ ነገሮች ቁልፍ ናቸው። እንደውም ሲጀምር በጣም የገረመኝ ነገሮች የመንግስቱ ዜጎች በሚል አይዲያ ነበርና የመንግስቱ ዜጋ የሆነ ሰው what is his like ምን አይነት ካራክተሪስቲክስ ነው? እንደውም ክራይስት እዛ ተራራ ላይ ሆኖ ሲሰብክ የነበረው ምን አይነት ካራክተር ነው ከኛ የሚጠበቀው የሚለውን ይመስለኛል ብዙና በጣም አድሬስ እየተደረገ ነበር። እኔ ፐርሰናሊ am blessed with the Bible study Fridays ጋድ ራሱ ኢምፓክት እያደረገብኝ ያሉት ነገሮች ስላሉ for real እና there is more to the next ደግሞ ነገም I think second part 2 ቀጥላል። part 2 is tomorrow። ባለፈው አራቱን ካራክተሪስቲክስ ነው ያየነው። ካራክተር በቃ አቲቲዩድ ምን መሆን አለበት፣
ነገ ደግሞ አራቱን እንቀጥላለን። ነገ ደግሞ እንደዛውና I hope and I pray ይሄ ሲሪየስ ሲያልቅ የሆነ ነገራችንን ሽፍት ያደርገዋል። ገብቷል? because ያ sermon ያ ረጅም ስብከት ነው እንግዲህ even በጣም ታዋቂው ስብከት ነው። ፌመስ የሆነው ስብከት የጂሰስ ክራይስት የተራራው ላይ የሰበከው ስብከት ነውና ይሄ የሆነ ህግን ሳይሆን የሚሰጠን አንተነትን የሚቀይር ትምህርት ነው። it's like a principle የሆነ ነገር ሰጥቶ ይሄንን ጠብቅ የሚል ነገር አይደለም፣ ግን አንተነትን that's true your mindset your being ራስን የሚቀይር አይነት ትምህርት ነውና እግዚአብሔር at the end of this series እግዚአብሔር ማንነታችንን ነው የሚቀይረው እና ኪንግደም ላይፍ ስታይል መኖር ነው ያለብን። you know what I'm saying? that's true ኪንግደም ላይፍ ስታይል በእግዚአብሔር መንግስት ውስጥ ያለ ሰው እንዲህ ያስታውቃል። አይቶ ባህሪውን አክቱን እንዲህ ካልምነሱን ህይወቱን እነዚህ ነው ካራክተሮች ስታይ wow this guy is from different country ትላል። ይሄ ሰውዬ ከዚህ ምድር አይደለም፣ አመጣጡ ሌላ ነው፣ ከላይ ነው የወረደው ትባላል። because you represent the kingdom ኪንግደሙን ደግሞ ሪፕሬዘንት ስታደርግ የራሱ የሆነ ካራክተር አለ። so yeah Noma, thank you so much. Reflection በጣም ኢምፖርታንት ነው። at the same time ተመልካቾቻችን እንግዲህ ይሄ Bible and Coffee Fridays every Friday ቀጥሏል። I hope live stream እናደርጋለን ከቅርብ ጊዜ right? እንጀምራለን። ግን ለአሁኑ አርብ ፕሮግራም እናደርግና ቅዳሜ ላይ ነው ፖስት የምናደርገውና ያልተከታተላችሁ ይሄን ፕሮግራም እስካሁን አቴንድ ያላረጋችሁ የስካውኑ 9ኙም ኤፒሶድ YouTube ላይ ተጭኗል። እዛ ላይ ገብታችሁ ሪካፑን እዛ ላይ ታገኙታላችሁ። ዛሬ በደንብ ትምህርቱን አስቀምጫለሁ። ሶ የነገውም እንደዛው ነው ይቀጥላል። every Friday you already know thank God it's Friday የሚለውንም እንግዲህ በዛው ታስታውሱታላችሁ ማለት ነው። አዳይንድ ግን ማለት የምፈልገው ነገር አለ እና ሰብስክራይብ አድርጉ። በየጊዜው እንዲደርሳችሁ። Thank you. We had a nice time. Thank you so much, brother man. Thank you for watching. Next time እስክንገናኝ መልካም ጊዜ ይመቻችሁ. Peace.